ምን አይነት ጌታ ስለዚህ በጌታ ጨዋታ እንጫወታለን እንጨፍራለን ደስተኛ የፍቅር ጨዋታ አይደል የክርስቶስ ልደቱ ሲከበር በደንብ አይደል የክርስቶስ ከኛ መሀል አንድ ልደት ቢከበር እንዴት ነው የምንጨፍረው ስለዚህ ለሱ ደግሞ ያንጨፈር ያንደረስ ማለት ነው ደስታችን እንገልጻለን ሁሉም ሰው ደስታው ደስታ በማጨብጨብ ሊሆን ይችላል በስክስታ ሊሆን ይችላል ደስ ባለ ይገልጻል ማለት ነው ስለዚህ ፕሮግራማችን እንዲህ እያማረ በምርቃት እንከፍታለን ሲመረቅ በስንት ሰዎች ነው የሚመረቀው ብዙ ጊዜ ያያችሁ ወይ ሲከፈት በሶስት ሰው ስለዚህ በኔ ፕሮግራማችን ይጀምራል ስለዚህ ወደዚህ የሚመርቁልን ሰዎች ስንጠራ በጣም ማከብራቸው ወዳቸው ስለሆኑ ሁላችሁ ተነስተን ስለዚህ እነሱ ከጠራው ሌላ ከናንተ መሐከል በምርቃት የዛሬ ፕሮግራም እንዲጀመር እናንተ ይሄ ደስታ ዛሬ ለሱ ድርብ ደስታ ነው በዚህ ደስታ ላይ በመገኘቱ ያሳለፈውን አሳልፎ ያው ጣውረድም የመጣው አልፎ ዛሬ እዚህ ተገኝቷል በደስታው ቀን ፈጣሪን ማመስገን እንዲችል አቶ ቴድሮስ ቢመጡ ወልካም እዚህ ጋር ነውና ፕሮግራማችን በምርቃት ይከፈታል ፕሮግራማችን በምርቃት ይዘጋል መጀመሪያው ምርቃት በአባታችን ለጌች እንሰጥና ጌች በሚችለው ቋንቋ ምርቃቱን ይመርቅልናል ማለት ነው ምርቃው ይከፍታል በቅድሚያ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሰን። አሜን። የሚቀጥለው ዓመት ደግሞ በዚሁ አይነት ከዚህ በበለጠ ሁኔታ ሁላችንም ለድልና ለብልጽግና በቅተን በሰላም ከዚህ በበለጠ ሁኔታ እንድናከብር ያድርገን። አሜን። በሌላ በኩል እንኳን በትግርኛ ስላለች አላስፈልግም እኔ በዚህ ጨርሳለሁ። መልካም እሺ። ማለት በተለይ በሚችሉት ቋንቋ አሜን 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 አከሞልተ አረባይ ሴት በሬሊ ሁንደ ከስማዩ በቀጥታ ወጣከኝስ ሪሶርስ እንዴ አሜን ጋር ባይ ስመገቹ ያ ባይ ኮን ስንት ኤቢሳሙ ኤብክ የጉድ ሞስን ገይቶ አኮ ወጃር ወልተ አብዲን ቀባ አነጋ ኦል ለነጋ ናቡልቹ አሜን አማቱ ራቃው አሜን ቶላኑ ታቃው አሜን ለገናዋ ኦልቹ አሜን አንቀምን ዋጉደቱ አሜን አካ ኦዳ በለዳ አሜን አካ ቡና ኡጋ አሜን አካ ደማሚያ አሜን ወጉማን የተቋጣው አሜን ወንቶ ጀኑንዱምቱ በረካኑ አሜን ቡይ ኘረት ሁንዱም አርገን በረካኑ አከን አሜን ጉደዳ አሜን ይደጉ አሜን ከመንደጉ አሜን ኪበዱ አሜን ጉለዱ አሜን ሰገር አሜን ታቸው ሸኙልኛላችሁ በጭብጨባ አረፍ እንላለን። እስካሁኑ ያው እንደማቆያ ይቆጠርና አሁን በምርቃት ፕሮግራማችን ተከፍታ ያማረ የተዋበ ቀን እንዲሆንልን በምርቃታቸውም እናንተ ጋር ያለው በውስጣችሁ ጸሎታችሁ እምነታችሁ ላሰባችሁት ሀሳብ ለምትሄዱበት ቦታ ሁሉ ከፍ ባለ ደረጃ ላይ ለመገናኘት ያብቃል።
ዋናው ትልቁ ያገናኘን እሱ ስለሆነ ስለዚህ ወደ ቀጣይ ፕሮግራማችን እንሄዳለን። የቀጣይ ፕሮግራማችን ከመጀመሪያ በፊት 3 ሰዎችን እፈልጋለሁ። እነዚህ 3 ሰዎች ከተለያየ ቤት ቢሆን ደስ ይለኛል። ዛሬ እዚህ በመገኘታችሁ የተሰማችሁ ደስታ በጭፈራው በምርቃቱ የክርስቶስ ልደት በመሆኑ የተሰማችሁን ደስታ ዛሬ እዚህ በመገኘቱ አስቡ። ለዛሬ ቀን እዚህ መገኘት አይደለም ተኝተው አይናቸውን ያልገለጹ አሜን። እኛ እንድንገልጽ ስላደረገ እናመሰግነዋለን። እኛ ከተኛንበት ወርደን ተራምደናል። ያልተራመዱ አልጋ ላይ ሆነው የሚመገቡ አሜን። እንድንራመድ ያደረገን እናመሰግነዋለን። እኛ የምንፈልገውን ነገር እቤት ውስጥ አብስለን እንድንበላ ያደረገን የበሰለ እንኳን መብላት የማይችሉ አሉ። ከነሱ ስለተሻለን እናመሰግነዋለን። ከቤታችን ወጥተን እዚህ ድረስ እንድንመጣ በሙሉ አካል በጤና ስለሰጠንም እናመሰግነዋለን። እዚህ ተገኝተንም በፍቅር በንጹህ አይምሮ መዝናናቱንም መብላቱንም መጠጣቱንም ሰው አይምሮ ሲረጋጋ እኮ ነው መብላት መጠጣት አብሮ መቀመጥ የሚችለው አይደል? ስለዚህ ሙሉ አካልና ሙሉ ጤና ለሰጠን ፈጣሪ እናመሰግነዋለን። የምር እዚህ በመገኘት በጣም ደስተኛ ነኝ የሚል ሰው ለ3 ሰው ድል ሰጣለሁ። ገመቹን አረገመቹ አዳት አራ አስ አርገመሙን ኪያ ሰበባ ዋቀየው መሌ ሰበባ ኪያት ሚት እኛ ነው ጅሮ ድንጅራን አን አስ አርገመሙ እንደንዳው ገነማስ ጭሬኛችሁንስ ገነማ መራባውስ አጀጃይሉት አበባ ጀሮ ዋቃት ከናፉ አላስ ከጀተን አላስ ዋንማ መቃ አዳዳ ከሚተን አቁም አመንቲ ከሰኒ ይሰጡ አጀጀ መሌ ቡና ከኛን አስከንገኝ ምቲ ከናፉ ጉያ አራይ አርገተሙ ኪያ ዋቀናን ገለቴፈታ ሲኒስ ገለቴፈቹ ነበር ባዳ አስ አርገመሙ ኪያ ገመቹ እንዳናት ጠጋሚ ወርጀዱ አስቶፍታኒ ገመቹ ከሰን ምቲ ተልጀቹዳ 3 ሰው ከተለያየ እስካሁን ባለው ደስታ ውስጥ ደስተኛ ነበርኩ። በሐዘን ውስጥ ነበርኩ ያለም የፈጣሪ ክብር ማጉደል በራስ ነው። ማመስገን የቻለ ይጨመርለታል አሁን ይባላል። ላመሰገነ ምን ይሆናል? ይጨመራል። ሜሪ ነኝ ለማመስገን ተነስተሻል። አትቀመጭ። እንዳመጣችሁት ቋንቋ ቢሆን ለሌሎችም ተናጋሪ ይገልጻል። እሺ በመጀመሪያ እግዚአብሔር ወልድና ሁላችንም በሰላም በጤና ለዚህ ስላደረሰን ፈጣሪ እናመሰግናለሁ። መቀጠል ደግሞ ሁላችንም እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ በጣም ደስ የሚል ቀን ነው። በጣም ደስ ብሎኛል እኔ ማለት ነው። ማለት እኔ በዓላትን እንደዚህ ማክበር ከተወቆኑስ ወደ 8 ዓመት ሆኖኛል እና ሁሌም በዓል ይመጣል ይሄዳል፣ ግን ተሰብስቤ እንደዚህ አክብሬ አላውቅም ከቤተሰብ ከተለየ ጊዜ ጀምሮ እና ዛሬ ለእኔ ለየት ያለ ቀን ነው። በተለይ ደግሞ በሰው ሀገር ላይ ሆኖ እንደዚህ በአንድ ሀገር ዜጋ ተሰባስቦ እንደዚህ ድምቅ ባለው መልኩ ማክበር ማሳለፍ የእውነት የትም የማይገኝ ነው። እኔ ላለፉት 6 ዓመት በቃ አክብሬ ለማለት ተጓጓው የነበረ ፕሮግራም እና በጣም ደስ ብሎኛል። እንዲሁም ደግሞ ይሄ በጋራ መስራታችን አንድነታችንን ይሄን ያህል እዚህ ያልሶልናልና አሁንም ያን ይሄ ፍቅራችን፣ አንድነታችን፣ መተሳሰባችን ፈጣሪ እንደዚህ ለወደፊት ያስቀጥለን እላለሁ። በጣም አመሰግናለሁ። ወዳችኋለሁ። እሺ አካውንት ነገሪት ዱጋ ስንጅት ተረገሙ ጉዳ ገመች ጉዳት ተተጋሮች ማለት ነን በከዋቀየ ኦልጅ ለፊ በከዋቀየ ኦልጅ ለፊ ወንት ዋቀየ ኛሉ ሲጀሩ ያሩሞች ላ yeroo baay'ee rakkoon tokko challenge tokko yoo sirbuudhamu akka waan fuulduratti sin darbu wanta guddaa akka sin darbu jechuudha. Kanaaf ayyaana wajjin dabarsinee jedhan ture namoota tokko walitti dhaalletu wanta garaagaraa wajji akka dabarsinee waliin yeroo immoo hin taane sanis galata waaqayyooti bakka inni jedhe oolla waan ta'eef jechuudha. Garuu yoomiyyuu namni madaa sin yaadata shaggaa sin yaadata homaa akkasitti nagaa wanta gaarii yoo sin yaade immoo badaasaa ta'u rakkoo qabu isin guyyaa rakkoo badaasa jechuudha. Maaliif rakkoo isaa sun boru masuma deebi'eetuma isuma
akkuma fiqaasan hammata waan ta'eef rakkoowwan ammaa kana illaa hin haasa'u. Kanaaf iyyuu maal yeroo baay'ee namoota walitti dhiyaatanii too wajjin deemtee akka barbaadan namoonni gaarii akkuma jiru namoonni badaa jira garuu immoo jechuudha akka badaa isaa maaluu kan ta'e jechuudha. Dhugaa ayyaana akka maree sabsaffii wanta guddaa keessa haga har'aatti kan wanta guddaa kanaan keessa darbe na wajjin hodhatan isin immoo tsalootiidhaan akka na wajjin turtan dhugaa abdii waaqayyooti biyya tokko hundi keessan hojiin naa galateeffadha. Tole guddaa galatooma hundi keessan hojiin akkuma jalqabnetti akka ta'uu abdiin qaba. Hundi keenya tokko taanee ayyaana isaa ta'u gaddas gammachuu isaa ta'u sirriitti akka wajjin barsiifatu. Ani akan dapat asli kalau mau begitu jalan kesan orang yang bukan habis bukan biasa. Yang nama itu semua jawab itu. Mau terbaik mau cincin mau terbaik mau aja. Hari ini kita nak cincin. Aku semua tu hari itu orang itu. Rumah kunci amamu bukan apa itu sudah dikatakan. Senang baca. Yo mai semua jiwa itu isi nada semua jiwa apa pun semua habis. Mana orang itu juga dia kalau cuma ada cuma apa cuma ayah negara sini. Aku dah jenis. Negara kamu. Kalau ada saat kamu ni apa? Kalau tamat ada begini, amma asal sudah kesat semua jenis harga macam mana? Angka suamu barat, wakai bukan asing juga. Kalau kita cuma barat angka suamu, tidak ada arah karena sudah kalau kita cuma barat angka suamu untuk tiga jam bagi kuliah ayam kelak juga ini. Angka suamu ya arah karena itu dah. Gammachu, budak tu nak tergamai itu dah. Gammachu kerana ibsachuu barbaada jechuudha. Dhugumatti jechuudha kana dura as kan dhumne sababa siyaasati yookaan neetwork maarkeetingii jira jechuudha. Garuu namni yeroo balbala hedduu ankaaka'u wantoota garaagaraa argata jechuudha. Kanaafuu carraa hedduu ankaakaane carraa kana isa kana argachuun yaa guddaan gammada. Ayyaana kan kabajuuf guddaa itti gammada jechuudha. Sababni isaa iddoo biraa osoo jiraanne yeroo maatii yaadannu jira jechuudha. Akkanatti immoo baay'annee maatii hojii yeroo jirru maatiidha jechuudha. Maatiin nuuf haa yaaddaan malee nuti garuu maatii keessa jirra jechuudha. Akkasuma immoo bu'aa guddaa argachaa jirra. Kanaaf yeroo hundumayyuu carraa argannetti fayyadamu akkasuma immoo namoonni biraatis saba keenya akka guddatan namoonni yeroo saba keenya guddatan gammachuu guddaatu nutti dhaga'ama. Kanaaf yeroo hundumayyuu carraa argannetti fayyadamuudhaaf qophaa'aa ta'uu qabna jechuudha. Carraa argamu bira geenye laaluudha yookaan oduu namaatiif namni hin danda'amu yeroo nuyi jedhu hin danda'amu jennee dhiisuu osoo hin taane fakkeenyaaf nama 100tu jira. Nama 100 keessaa nama tokko jechuudha. Nama 99 dhufee balbala qaba jechuudha. Inni tokko balbala kana dhufee ilaalee banee jira. Yeroo banu seenaa haaraan galmeessa. Namoota 99 keessa. Yoo banamuu dide immoo wanti sun dhugumatti jechuudha ofii kiyya tuqee ilaalee akka hin banamne baree dhiise jechuudha. Kanaafuu wanta hundumayyuu konfidensii mataa keenyatti namni osoo hin dandeessu akka fedhe yoo nuyi jedhu tuqee ilaaluudha bakka. Kanaaf konfidensii mataa keenyatti hin deemne gammachuu guddaa argachuu dandeenya. Wanta hundumayyuu tuqnee ilaalu ankaakaanee ilaaluudha jechuudha. Kanaaf balbala iddoo yoo ankaakaan wanta baay'ee argachuu dandeenya. Wanta badaas irraa baranna wanta gaarii itti fayyadamu itti guddanna jechuudha. Kanaaf gammachuu guddaatu natti dhagahame jechuudha. Galatoomaa.
እንደዚህ ከእናንተ ጋር በህብረት በማሳለፌና በእድሜ ለእድሜ ስለተጨመረልኝ ፈጣሪን አመሰግናለሁ። ለእኔ በጣም ልዩ ነበረ ይሄ ዓመት ማለት ነው። አንደኛ በጣም ብዙ ሰዎችን ያገኘሁበት ጠንካራ የሆንኩበት ዓመት ነው። ፊዮሪን ያገኘሁበት ከብዙ ሰዎች ጋር የተዋወቅኩበት ብዙ ነገሮችን እንዳስብ ያደረገኝ ነው እና የዛሬ ዓመት ለአንድ ወር ያህል ዚምባል ሐኪም ቤት ውስጥ ነበርኩና ሰው ይሞታል ተብሎ ከሞት ደግሞ ህይወት ተዘርቶለት መኖር ችያለሁ። ኦልሞስት ወደ 4 ዓመት ሆኖኛል በዓልን ካሳለፍኩኝ። ለዛውም ደግሞ ከአረብ ሀገር ገብኜ ነበረ። ዛሬ ደግሞ ከአረብ ሀገር ወጥቼ ደስ በሚል ሁኔታ ይህን በዓል ማክበር ችያለሁ። በጣም ደስ ብሎኛል። ከእናንተ ጋር በመስራቴም እጅግ በጣም ደስተኛ ነኝ። አመሰግናለሁ። ስለዚህ የውስጥን ስሜት አውጥቶ መናገር ደስ ይላል። አምቆ ከመቀመጥ ማውጣት አንደኛ የቢዝነሳችን የፍቅር ማዕድ ነው አይደል? ይሄ ቤተሰብ ነን። ሰው ከቤተሰቡ ጋር ለቤተሰቡ ሀሳቡ በግልጽ መንገር ያልቻለ ሰው ከሌላ ሰዎች ጋር እንዴት ተነጋግሮ ይሰራል? ዛሬ ማየት ሳይሆን ያለባችሁ ነገ ከነገ ወዲያ ቂማችሁ በጣም ይበዛል። ያኔ ቆሞ ለእነሱ መልዕክት ማስተላለፍ እነሱማ የተለያዩ መረጃ መስጠት ማለት አሁን ልምምድ ቤታት ነው አይደል? ስለዚህ ይመስላል በጣም ግን እኔ ባለ መውጣት ይከራል። 3 ሰው ስላልክ ነው እንጂ እኔ ራሱ መውጣት ፈልጌ ነበር። ያን 2 ሰው ብቻ እንድንጨምራል። አንድ ጌች አለ ራማ ሳው ያለች ነው ቲያንስን ሰራቻለሁ ግን እንዲህ በኦንላይን ነበረ ያየሁት ማለት ነው። ዛሬ ደግሞ በፍቅር ማለት እንዲህ ተሰባስበን ከእናንተ ጋር በማሳለፍ እጅግ በጣም ደስ ብሎኛል። ከዛ ባሻገር ደግሞ በዓልን ኢትዮጵያ ላይ የተወሰነ ባሳለፍ ግን እንደናንተ የሆነ ተሰብስበን ከዛ ባሻገር በሰው ሀገራት ላይ ሆነን በነፃነት ከእናንተ ጋር በማሳለፍ እጅግ በጣም ደስ ብሎኛል። እናንተም ደግሞ በአንድነት በማሳለፍ በዓልንም ጌታ ወዶና ፈቅዶ ለዚህ ላደረሰን ለአምላካችን ምስጋና ይድረስልን። እንዲሁም ደግሞ በዕለቱ ወዶና ፈቅዶ ያሰባሰበን አምላክ በዓመቱ ደግሞ ከዚህ በላይ ጨምሮ ብዙ አባዝቶ እንዲያደርሰን መልካም ፈቃዱ ይሁንልን። ከእናንተ ጋር ዛሬ በመገኘቴ እጅግ በጣም ደስ ብሎኛል። አመሰግናለሁ። በድጋሚ እንደምን ዋላችሁ? እንኳን ለዚህ ሰዓትና ለዚህ ቀን አደረሰን። በመቀጠል ለማለት የምፈልገው ነገር የተሰማኝ ደስታ በዓል በኩል ብቻ አይደለም፣ በዓል በመሆኑ ብቻ አይደለም። በዓል መሆኑ በየቤታችን በዓል አለ። ሁላችንም በየቤታችን ተደስተን ያቅማችንን ያህል ማለት ነው። በእርግጥ ቅድም ተጠቅሷል። ብዙ ችግር ውስጥ ያሉና ብዙ ነገሮች ውስጥ ያሉ ሰዎች እንዳሉ እናውቃለን። እግዚአብሔር ከነሱ ጋር ነው። በሁለተኛ ደረጃ የተሰማኝ ነገር ቢኖር ምንድነው፣ በበዓል ብቻ ሳይሆን የምደሰተው ምናልባት ከ50 ከ60 በላይ የምንሆን ሰዎች ወይም ላደርስ እንችላለን፣ ከዛም በላይ የምንሆን ሰዎች ወንድሞችና እህት በማግኘቴ ከፍተኛ ደስታ ነው። ይሄ ምክንያቱ በሶፊዮሪ ሊሆን ይችላል፣ የጌታችን የኢየሱስ ክርስቶስ ልደት በዓልም ሊሆን ይችላል። በሁለቱ ምክንያቶች ተሰባስበን በዚህ ቦታ ላይ ብዙ ሰዎችን ማፍራት ይችላል። ከብዙ ሰዎች ጋር መገናኘት ይችላል። ብዙ ወንድማማቾችንና እህትማማቾችን የማላውቃቸውን የማላያቸው የማላውቁ ሰዎችን ማፍራት ይችላል። ይህ ለእኔ አንድ ትልቅ ደስታ ነው። ለምን ለወደፊት ከዚህ የበለጠ ሰዎችን እንደማገኝ ተስፋ ሰጥቶኛል፣ ጽናት ሰጥቶኛል። ለእያንዳንዳቸው ባገኘሁበት ቦታ ሁሉ የማውቃቸው ያየኋቸውን ሰዎች ምናልባት
ከነበረኝ ሰው የለም ወይም ደግሞ ለካ ተሰባስቤ ማሳ አበበ እንትን የምለው ሰው የለኝም የሚለው እንትን መንፈስ ተላቅቄያለሁ ማለት ነው። ይህ አንድ ትልቅ ጸጋ ነው። ስለዚህ ድጋሜ ከዚህ በላይ ተሰባስበን ከዚህ በላይ በስተን እንድናይ እግዚአብሔር ከእኛ ጋር ይሁን። አመሰግናለሁ። ስለዚህ ሁላችንም የተለያየ ቦታ ሰርተን ገንዘብ ማግኘት ይሻላል አይደል? ገንዘብ ፍቅር ይገዛል አይገዛም? ስለዚህ ሁላችንም በተለያየ ቦታ እንሰራለን። ሰው ገንዘብን ሰርቶ ማጭበርብሮም ሮጦ ምን ብሎ ዋሽቶም ሰርቆ ማግኘት ይችላል። ፍቅር ግን አጭበርብሮ ማግኘት ይቻላል? ሰርቆ ማግኘት ይቻላል? አይቻልም። የምሬን ነው የምላችሁ። እና ከምንም በላይ እኔ እንግዲህ በቲያንስ ራሱ ስንሰራ ብዙ ጊዜ በአዳራሽ ላይ ትልቅ ስልጠና ተዘጋጅቶ ካልሆነ እንዲህ ተሰባስበን አብሮ ማክበር ምናምን የለም። ሁሉም አረ ሴልስ አለብኝ አረ እንትና ምንም እኮ ሄዶ ምንም የሚያመጣው ነገር የለም። አረ እኔ ሁሉም በየፊናው ይሮጣል። ሩጫው እስከ መቼ ነው? የምሬን ነው የምላችሁ። ዛሬን ያልተደሰተ ሰው ነገር ማየት አይችልም። ያንን ማየት ከፈለጋችሁ ሆስፒታል ሂዱ። ከዚህ ስትወጡ በጣም ይሳቀቁ። እኛ አየር እንስባለን፣ እዛ ግን ኦክሲጅን ተገጥሞለት የኦክሲጅን ቤተሰቡ መክፈል ስላልቻለ ይነቀላል አይነቀልም። የኦክሲጅን በብር ነው የሚከፍለው። ከሌለ ኦክሲጅን ይነቀላል፣ ሰውዬው ይሞታል። ብር ለከፈለ ሰው ኦክሲጅን ይሰጣል። በሞት በመዳንና ባለመዳን። ስለዚህ እኛ ደግሞ ተቀምጠን ለመደሰትም ለመብላትም ፍቅራችንን ለመግለጽ ውስጣችን ያለው ምንናገር የምሬን ነው እና ሌላው ጠዋት ቴዲ ያው ብዙዎቻችን ያሳለፈበትን ታውቃላችሁ እና እዛ ሲኬድ ዛሬ የሚያየው የምር በወንድ ልጅ አምላክ እያለ ስለምን አንዳንድ አጭር የአማርኛ እና ፖሊሱ የያዘው የጥፍር አለንጋ ማለት ነው። የበሬ ቆዳ ይልጣል አይደለም የሰው ልጅ ጣቢያ ውስጥ እዛ ጣቢያ ውስጥ ብዙ ሰው የታመመ አለ፣ ጤነኛውም አብሮ ፍቅፍቅ፣ ሌባውም ጤነኛውም ዱርዬውም አስሩ የማይመች ምቾት ውስጥ እዛ የሚቀመጡ አለ። ሄዶ ዋሳተው የሚያስወጣቸው የሚያግዛቸው አተው በርታ የሚለው ጠያቂ አተው የተቀመጠ ሰው አለ የለም አለ። ስለዚህ እኛ ደግሞ በነፃነት ተቀምጠንም ለመደሰትም ራሳችንን ካረግን የት ነው የምንደሰተው? ሲሆን የት አይዋባ ፈጣሪ ነው የምናመሰግን። እኛ ስንደሰት እኮ ፈጣሪ ይደሰታል አይደል እንዴ? እናት ልጆቿ ሲበሉላት እየተራበች ሆዷን በመቀነቅ እስር አርጋ ውሃ ትጠጣና ብሉ አለ ብላ ጓዳ ገብታ ቁጭ ብላ ለእራት ምን እንደሚበሉ ታስባለች አታስብ? እየራባት ግን ልጆቿ በልተው ሲደሰቱ ግን ስታይ ትጠግባለች። በቃ የተሻሉ በልተው ሲደሰቱ እኛም ዛሬ እንዲህ ስንደሰት ስንሰባሰብ ፈጣሪ ይደሰታል። ለዚህ ነው የፍቅር ማዕድ ውስጥ ስንሰራ በመተማመን በፍቅር አብረን መስራት ከቻለን ማደግ እንችላለን። ሁላችንም ለየፊት ነው በቃ እኔም በግሌንም የምንል ከሆነ የትም አንሄድም። ለምን እስካሁን ምን ብለናል? በየግሌ ብለናል አላልንም? ብለናል። ሰው ሆኖ ስህተት የማይሰራ የለም። ግን ከስህተቱ የማይማር ሰው ግን ከባድ። ስህተት ሰርተናል እንታረማለን አይደል? እርስ በርስ እየተራረምን ተጋግዘን ማደግ እንችላለን። ተግባባ። ስለዚህ ሁላችንም እንበርታ፣ እንጠንክር፣ በፊዮሪ ህልማችንን እናሳካለን። በእርግጠኝነት የምነግራችሁ ማለት ነው። የምንሰራው ሌላም አለ፣ ይሄም ደግሞ ተጨማሪ ነው። እሑድ በፍቅር አይምሮ ዘና ሲል እኮ ነው ሌላ ስራ ቢሰራ። አይምሮ ሲጨናነቅ እኮ ምግብ መብላት ያቅተናል። አይምሮ ነፃ ሲሆን ደስተኛ እንሆናለን አይደል? ስለዚህ ያን ማድረግ እንችላለን። ዛሬ ለመጀመሪያ ጊዜ የመጣለን ለመጀመሪያ ጊዜ ነው አንድ ሌላ እዚህ ይካፋል ቆሙ። ስለዚህ ደግሞ ቆንጆ ወጣቶች ሁለቱም ተመራርጠው የመጡ ነው ይመስሉ። ስለዚህ ፈጣሪ እድሜና ጤና ሰጥቷችሁ ሀሳብ ልባችሁ ሰብሮላችሁ ወደ እኛ ጋር ስለመጣችሁ እኛም በፍቅር ስለተቀበልናችሁ ከልብ እንወዳችኋለን። እንኳን ደህና መጣችሁ። ስለዚህ ጀንጋቢያት ከፈልክ ጀመርክ። እሺ
ይሄ የሚጠበቀው ሁለት ሰው ይጠበቅብኛል ማለት ነው። በጣም አሪፍ። ሁለት ሰው አምጥቼ ዳይሬክት እንጠራለኝ። ከዛ ከዚህ በኋላ ጨርሻለሁ። እኛ ሁለት ሰዎች ደግሞ የራሳችን የሆነ ሁለት ቴዲ በዩና ኩሪ ተይዛችኋል። እሺ ያዝልኝ። እሺ የራሳችን የሆነ ሁለት ሰው ያላቸው አራት ሰው ደግሞ የራሳችን የሆነ አንድ ሁለት ያላቸው የዚህ ጊዜ ቀጣይ እንዲያገኝ ደግሞ 500 ለወጣይ ይሰጣል ማለት ነው። እሺ 500 ለወጣይ ይሰጣል። ስንት ስታገኝ? $4000 ስታገኝ ትሰጣለህ። 7 ሰው ቢሆንስ? 7 ሰው $2000። እሺ $1000 ደግሞ 1500 እና 500 ለወጣይ ይሰጣል። እሺ 4 ቢሆንስ? 4 ቢሆን 1000 ነው የሚደርሰኝ። 500 እና 500 ለወጣይ ይሰጣል። በጣም አሪፍ። ላስተካክለው ብትሉ እዚች ጋር ተሳስቷል። ላስተካክለው፣ ምክንያቱም እዚህ ጋር እርስ በርስ እያወቅን እንሄዳለን ሁላችንም ማለት ነው። አላውቅም አያጸድቅም ማለት ነው። ለማወቅ መጠየቅ ግን ብልህነት ነው። በአንደኛው ምንም አይነት ሰው ካላገኘ ምንም አይከፍልም። በዛ በከፈለ መጀመሪያ ይከፍላል። ሁለተኛ ወር ላይ አሁን ካንተ ላይ ያስገኘ ምንም ሰው ስራውን አልፈልግም ካለ $500 ይመለሳል። በሱ ቦታ ሌላ ሰው ይከፍላል ማለት ነው። በጣም ጥሩ ተመለሰልኝ። እንዴት እዚች ጋር ላስተካክልላችሁ። እኔ ገብቼ 2 ወር ምንም ካልሰራሁኝ 500 ከፍያለሁ አይደል? ስለዚህ በእኔ ቦታ እኔ አንድ ሰው ስተካ እኔ የኔን 500 ወስድና በእኔ ቦታ ላይ ሰው ተተክቶ ስራውን ይቀጥላል። እኔ ሰው ሳገኝ ተመልሼ ብሬን ስለወሰድ ከፍዬ እንደገና እቀጥላለሁ። ተግባባ? በዛ አይነት መልኩ እንጂ ይሄ የፍቅር ማዕድ ነው፣ ጊፍት ነው የምንሰጣጣው አይደል? እኔ 100 ፋየሮቼ $500 ሰጥተውኝ ከ3 ወር በኋላ ወይ 2 ወር በኋላ መጥተው በቃ ብሩን አምጣው ይላል። እንካ እኔ ባንክ ነኝ እንዴ? ኪሴ ውስጥ ላስቀምጠው ነው የወሰድኩት አይደለም። የቤት ኪራይ ወይ እከፍላለሁ፣ አስቤዛ እገዛለሁ፣ የሆነ ነገር አደርጋለሁ አይደል? በሱ ቦታ ግን ምን አደርጋለሁ? ወይ እኔም ካመጣ ወይ እሱም ካመጣ ሰው እንተካና ያለው የራሱ ችግሩ። አንዳንድ ሰው እኮ መስራት የማይችለው ሰው ሲያጣ ነው አይደል? የገባው ሰው ደግሞ በስራችሁ ሰው የሚያጣው ምን ሲሆን እኛ ፎሎ ካላረግነው እሱም ትኩረት ሰጥቶ ስራዬ ብሎ ለመስራት በቃ በቁርጠኝነት እየሰራ ካልሆነ ነው እንጂ እስከሰራ ድረስ አይጠፋም። ቢጠፋም 2 ሰው 1 ሰው አይጠፋም። ተግባባ? ለዛውም እዚህ ጋር ያላችሁ ሁላችሁም ፕሮስፔክት የማድረግ ልምዱ አላችሁ፣ የማስወሰን በጣም ብዙ ልምዱ አላችሁ። ይሄን ልምድ ይዘን በደንብ መጠቀም መቻል አለብን። በፍቅር ያስጀመሩልን ሰዎች የእጅ መታጠቡን ከነሱ ጀምርና ወደ እጅ መታጠብ ሄዳለሁ። ዲጄ ዘፈን ይከፍትልኛል። ሞባይል ሲጠቀጥቅ የተገኘው 2 ሰው አለ እጅ ከፍንጅ 2 ሰዎች እዚህ ይመጡልናል። የዜግነት ክብር እኛ እንላለን። በዜግነት ክብር እስክስታ ይወርዳል። በትክክል እስክስታ ምናምን እኔ ምንም አያገባኝም እንትና እኮ ነው ምናምን አይሰራም። ስለዚህ ወደ ታረገ ችግር የለም። ብቻዋንም ቢሆን በኋላ አሁን ለካ ደግሞ አንዱ መራቂ እሱ ነው ለካ እጅ ሊታጠበው መጀመሪያ። ስለዚህ 2 የመረቁት እጅ እስኪታጠቡ ድረስ የዜግነት ክብር እንልለታለን። በዜግነት ክብር እሱ ዳንሱ የጎጃምኛ ሊሆን ይችላል፣ ታከለ ገመቹ ሊሆን ይችላል፣ ይወርድልናል። ስልክ መንካት በላ ቴሌፎኒ በላ ቴሌፎኒ ወጋን ስልክ መንካት ያሳስራል። ስለዚህ ጌችና ይቅርታ ማን በርግጥ ዮርዳኖስ ይርጋለ እጆቹን ፍታታው የዜግነት ክብር እንጀምራለን። 1 2 3 ስለዚህ የፈለገው ዳንስ ይወርዳል ማለት ነው። የፈለገው ዳንስ 1 2 3 ይሄንና ኩሪ ስልክ መነቃቃት ብቻም ሳይሆን ህግ መመጣት ለማውራትም ስለሄደች ራሷ ትዘፍናለች፣
አሳስስታውን ትላለች ጀምረናል። Lagi